የሉሊት አክስት ወደ ቤዛ ቤት መታለች። ሉሊት ደውላ ቤዛ እንደተገኘችና ሆስፒታል እንደገባች ነገራት ነበረ። እናም ስለ ቤዛ ማወቅ ስለፈለገች ቤት መታለች። ቤት እንደመጣች ደግሞ ሉሊት ከቤት ወጥታ ስለነበር አልነበረችም። የነበረው ሱራፌል ነው። ሱራፌልም እንደ እንግዳ ሲንከባከባት የምትበይው ነገር ምን ላቅርብልሽ ሲላት እንደማትፈልግና ልጇን እንደምትጠብቅ ትነግረዋለች። እሱም እሺ ይልና ወጥቶ ይሄዳል። ከዛም ከደቂቃዎች በኋላ ሉሊት ተመልሳ ትመጣና አክስቴ እንኳን ደህና መጣሽ ስትል አቅፋ ከሳመቻት በኋላ አክስቷም ልጄ እንዴት ነሽ? እኔ እኮ የመጣሁትኝ እኮ ስለ እህትሽ አዲስ ነገር አለ ስላልሽኝ ነው ትላታለች። አዎ ሱራፌል የለም እንዴ ስትል ሱራፌል አሁን የወጣ መሰለኝ ትላታለች። እና ምግብ በልተሻል? ደግሞ ምን መስለሻል? ይሄው ዳሊስቲስም አርጊ ብልሽ እምቢ አልሽኝ አይደለ? ሁሉንም ነገር አቆምሽው ስትል እኔ ስለ እኔ አይደለም እያሰብኩኝ ያለሁት አሁን ስለ ልጅ ቤዛ ነው የማስበው ስትል ሱራፌል በር ከፍቶ ይመጣል። ከዛን ሲመጣ ሁላቱም ደነገጡ። እሺ ሉሊትዬ እንዴት ነሽ? እንዴት ቆየሽ ሉላ ሲል ሰላም ይላታል። ደህና ነኝ። እንዴት ሄደሽ ነበረ? አልነበርሽም እኮ ቤት ውስጥ ሲላት፣ አዎ አየር ልቀበል ወጥቼ ነበር ለዛ ነው ትለዋለች። እሷ ግን የሄደችው ሳሚ ጋር ነበር ሳሚን ለመለመን። እርግጠኛ ነሽ ሲላት፣ አዎ እርግጠኛ ነኝ። ምን ነው ስትል ትመልስለታለች። አክስቴ የሚበላ ነገር ምን ላቅርብልሽ ወይ ልሰራራልሽ ስትላት፣ አዎ ተንከባከቢያት አክስትሽን፣ ምክንያቱም የሚበላ ነገር ላዘጋጅልሽ ስል እምቢ አለችኝ። ስለዚህ አንቺ የሚበላ ነገር አቅርቢላት ይላታል። አዎ በቃ እናንተ ተጫወቱ፣ እኔ ላክስቴ ምግብ ልስራትልና ሉሊትም ወደ ኪችን ትሄዳለች። ቤዛም ስለ ቤዛ ማውራት ትፈልጋለች። ግን ደግሞ እንዴት ነው ነገሩ ልጄ የት ነው ያለችው ስትል፣ ማለት ልጄ ማናት ልጅሽ ይላታል። ማለትም ቤዛ ስለ ቤዛ ነው የምፈልገው፣ ቤዛ የት ነው ያለችው? ከዛም ሱራፌልም ዞሪልና እኔ ምልሽ ሉላ ለሳሚ ይህን ነገር አልነገርሽውም አይደል ስላት፣ አልነገርኩትም። የት ነበር ሄድሽው? እኔ አየር ለመቀበል ነው የሄድኩት። አትዋሽኝ፣ ሳሚ ጋር እንደሄድሽ አውቃለሁ። ሳሚ ጋር ነው አይደል ሄድሽው ሲላት፣ ያው እንደሚከታተለኝ ሰው እንደቀጠርክ አውቃለሁኝ፣ ግን ይሄ ምንም አይመስለኝም። አዎ አግኝቼው ነበር፣ ግን ስላንተ የተናገርኩት ነገር የለም ትለዋለች። ሉላ እመኝኝ፣ እውነቴን ነው የምልሽ፣ ማንም ሰው ማወቅ የለበትም ይህንን ነገር። ምክንያቱም ይህን ነገር ከሰማ ሮቤልም ሁሉም ሰው በእኔ አዙሪ ነው የሚለው። ስለዚህ ያለው አማራጭ በእኔ ስም ይዙርና ቤቱ እኔ ጋር ከሆነ በኋላ እኔ ለሱ የተወሰነ ገንዘብ ሰጠውና ቤዛን እንዲለቃት አደርጋለሁኝ። ያለበለዚያ ግን ጥሩ አይመጣም ይላታል። እንደውም እመነኝ ልንገርህ አይደል ቤቱንም ሆነ ንብረቱን ለማንም አልሰጥም ትለዋለች። ለማንም አላዞርም፣ እህቴ ታመጧታላችሁ ወደዳችሁም ጠላችሁም። ምናልባት ስሙን በአንተ ካዞርኩሉ በኋላ እኮ አንተም ሆንክ ያ የተረገመ ዶክተር እያስፈራራችሁ በእህቴ እኔንም እህቴንም ልታጠፉን ትችላላችሁ። ስለዚህ ንብረቱንም አላዞርም፣ በአንተም ስም አላዞርም ትለዋለች። እባክሽ ሉላ ምን እያልሽ ነው? ይልቁንስ እኔ የምፈልገው የተወሰነ ብር አውጥቼ አክስቴን ማሳከም እፈልጋለሁኝ እንደውም ስትለው፣ አረባክሽ እንደዛ ነው ነገሩ ይላታል። አዎ እንደዛ ነው የምፈልገው። ቆይ እርስዎ ግን ለምን አይመክሯትም ልጆትን? ቤቱንና ንብረቱን በእኔ ታዙርልኝ። ምክንያቱም እኔ ህግ ባሏ ነኝ ለቤዛ። ቤዛን በጣም ነው የምወዳት። አይገርምም? እንደምትወዳት እያየው እኮ ነው። ልጄ እስካሁን ድረስ የት እንዳለች እንኳን ሄደህ አላየሃትም ስትለው፣ እውነቴን ነው ቤዛ ደህና ነች፣ አሁን ሕክምና እያደረገች ነው ይላታል። ወደድክም ጠላህም ንብረቷ የማንም አይደለም። እኔ መታከም አልፈልግም። የምፈልገው ልጄ ቤዛ መታ ሁለቱ እህትማማቾች እንዲገናኙ ብቻ ነው የምፈልገው ታውቃለህ ስትል ትናገራለች አክስትየዋ። እሱም በጣም ይናደድና ወጥቶ ከቤት ይሄዳል። በአጋጣሚ ከቤት ሲወጣ ሉላም ተከትላ ወደ ውጭ ትወጣለች። ስትወጣ የድሮ ፍቅረኛዋ ማለትም አሁን ያረገዘችለት ባሏ ትጂ ልካው ስለነበር ይመጣል። በር ሊያንኳኳ ሲል ነበር ሁለቱም ተከታትለ የደረሱት። አንተ ምንድነህ ማለትም ይሄ የሉላ ቤት ነው አይደል ሲል ይጠይቀዋል። የማናት ሉላ ደግሞ አልገባኝም፣ ቤቱ የኔ ነው ይለዋል ሱራፌልም። ይቅርታ ግን ተሳስችን ደግሞ አልተሳሳትኩም፣ ይሄ ነው ቤቱ ሲል ሉላ ትመጣለች። እንዴ ሉላ የኔ ፍቅር ሲል አልገባኝም ይልና ሁለቱም ይታያሉ። ምክንያቱም ሉላ ሱራፌልን እንዳገባች ነበረ የሚያውቀው፣ ግን ደግሞ ቤቱ ያው እየተንጣለለ ቤት አለህ ብላ ልካው ስለነበረ ትጂ እሱ የፈለገው የሉላ ቤት እንደሆነ ነው የሚያውቀው። እናም አግብቻለሁ፣ ምን ነው ረፈደ እኮ የት ነበርክ? እኔ ሱራፌል አላውቀውም ይሄን ሰው ትለዋለች። በልሻውን አንተ ዞር በል ይለዋል። አይ ዞርም አልልም፣ ምንንሽ ነው ግን
እናም በዛ መሀል ሱራፌልም በልሽ ወንድም በልሂድ ይልና ሉሊት ወደ ውስጥ ገባና በሩን ይዘጋዋል። ከዛ ሱራፌልም አንተ ማነህ ግን ሲል የሉላ ፍቅረኛ እየነበረውም ትቶት ይሄዳል። ከሄዱ በኋላ የሆነ መንገድ ላይ እየሮጠ እየተከተለው ስለነበር ሱራፌል ከጀርባው ሲነካው እሱ ደግሞ ማን የመታኝልና አንዴ በቦክስ ይመታው። አንዴ ቆይ ምን ሆነ ነው? ውይ ይቅርታ እኔ እኮ ሌላ ሰው መስለኝ ነው፣ ግን ለምን ተከተልከኝ ሲለው አይ ፈልጌህ ነው፣ የምንስማማ ከሆነ በአንድ ነገር እንድንስማማ ፈልጌ ነው። አውቃለሁ የሉላ ባል እንደሆንክ የልጁ አባት እንደሆንክ አውቃለሁ ሲለው አዎ እና ታዲያ አንተ ምንድን ነህ? አንተ ታዲያ የሉላ ባል አይደለህ እንዴ? እንዴት በምንድን ነው የምንስማማው? እሱ ችግር የለውም እኔ እናንተ ብቻ እንግባባ ሲለው እኮ ለምን እኔ አሁን እኮ ጥላትህ ነኝ፣ ምክንያቱም ሚስትህን ልመልስሽ ብዬ የጠየቁ ሰው ነኝ ሲለው አይ እሱ ችግር የለውም እሱን በኋላ እናወራዋለን፣ ሚስጥሩ ብዙ ነው። እናም ግን በአንድ ነገር እንስማማ ይለዋል። እኮ በምንድን ነው ስንስማማው? እኔ እናንተ እንዴት ልንስማማ እንችላለን? አልገባኝም። ለማንኛውም ሌላ ጊዜ ይለውና ጥሎት ሄዳል። በዛር መሀል ሉሲና ሳሚ ያለበት ቦታ እየሄደች ነው እያለ በአጋጣሚ መንገድ ላይ ሳሚ ሮቤልን እየደበደበ ታገኘዋለች። እንዴ ሮቤልና ሳሚ ምን ሆነው ነው ስትል ሾፌሩ ወርዶ ሊያስጥለው ሲል እዩልህ ወርጄ የሆነ ነገር አደርጋለሁ ብትል ውርድ ከራሴ እገልሃለሁ አንተን